ልጅቷ 100% አለች። እኔ 101% የምናገረው ልጅቷ አለች። ገብቶሻል? ተክላይ እኔን ጠንቅቆ ያውቀኛል። ቴክስቱን ልኬልሃለሁ ከነ ስልክ ቁጥሩ መረጃ እኔ ጋር የተጻጻፈውን ማላውቅ መሰለህ ምናምን ብሎ አታውቀኛለህ እንትና ጋር የነበርከው አይደለ? አዎ አታውቀኝ፣ ምንም አታደርግ፣ ከፈለኩ ፎቶ ይላክልህ። የእሱን ቴክስት ስክሪን ተርጌ ልኬልሃለሁ። እዛ ቦታ ላይ በመጥፎ ስራዎች የሚታወቅ እሱ ነው። የሸዋ መስመር እሱ ዘንድ ይገባል። እኔ ቢያንስ አሁን ቤቱ ገዛ ቤቱ ቢያንስ ነፃነት አጥተው እኔም ማውቃቸው ከ2 ዓመት በላይ ያስቆጠሩ ከረባቡ ቀጥሎ የቦይዝ የሀርቡ ልጆች፣ የሸዋ ልጆች፣ የሀይቅ ልጆች ከ2 ዓመት በላይ ያስቆጠሩ ከ30 በላይ አሉ። እሱ ቦታ ሲነቃ ከሱ ከፈርሻ ዝቅ ብሎ እዛው ድንበር አካባቢ የሆነ የአረቦች ቤት አለ። እዛው ቦታ ላይ የታገቱ ብዙ ሴቶች አሉ። ማንም ድምፅ ያልሆናቸው በአይን እያየን አቅም ያጣን በረሃብ የተሰቃዩ አእምሯቸው ተነክቶ ያበዱ ወዴት መሄድ የማይንቀሳቀሱ ወዴት መሄድ የማይችሉ ወላሂ ይህን ሰው ቢያየው ካላኩልህ ቮይሶች አሁን እኔ ወይ ለሳርም ወይ ለማንኛቸውም በውስጥ ብልክላችሁ የምታምኑበትም ደረጃ አለ። ምክንያቱም እኔ ጋር ያለው መረጃ ትክክለኛና ትክክለኛ ውሸታም ልትሉኝ የምችሉት ያ ድምፅና እርሻ ያሉት ሰዎች ኃላፊ ድምፅ 4 ናቸው 5 ናቸው እኔ ማውቃቸው። የእነሱ ድምፅ ጋር ካልተመሳሰለ እኔ ውሸታም ነኝ። ስለዚህ እነሱንም ተደውሎላቸው ጉዳዩን ይዘውታል። ሁሉንም ቪዲዮ ደርሷቸዋል፣ እንዲደርስ አድርገዋለሁ። ዛሬ አንተ የለቀቀውን ግሩፕ ላይ ተፖስቶላቸው ጉዳዩን ጠበቅ አድርገው ይዘውታል። ተሰብስበውበት ነው ያሉት አሁን። ስለዚህ ጉዳዩ በትልቅ ያለው እሱ ሰውየው ጋር ብቻ ነው። ጅዳው ጋር እሱ ሊወጣው የማይችለው ነገር ስለሆነበት ነው። አሁን እነዚህ ሰዎች ቅድም ቮይሳቸው የላክልኝ የመኖቹ ማለት ነው፣ እዛ አካባቢ ያላቸው ኃላፊነት ምንድን ነው ማለት? ይሄ አሁን ዋናው ነው ያልከው ምንድን ነው ኃላፊነታቸው እዛ ቦታ ላይ ማለት? من بعد هذا البنت عليه فضيحه محجوزين البلاغ. انا طلبت انه بلغت على من بعد هذا البنت على راسها هنه تمام. كلام كثير ما يصلح. انتم الى مع الحق او قف مع الحق، الى انتم مع الباطل يدور لكم حالات عنكم. انتم قبائل. احنا مع الحق، احنا مع الحق يا عامر. اسمعني يا عامر اسمعني. شكلها ما اليوم ما اليوم كل يوم بتفرج هذا المصافي. كل يوم صباح على بنات على مكتب. تم خرجنا ناس من داخل الفرشه وانتم ساكتين. متى؟ انا بجيب لك اياه بلاغ رسمي من منبه من داخل صنعاء. بجيب لك بلاغ رسمي وانا بجي لك اياه براسا. انا علي تقبل تمسكوا على السفلاي لا يتحرك، واللي معه عبد الجبران كلمته، عبد الرحمن عنده لا يتحرك، وبعدين يجيبوا البنات وهم بنتهم. البنت ما ماتت بس دابين عليهن على طول 70 نعمه. موجودين، هم يتحركوا موجودين. تمام. بكره انا علي بكره انا مبلغ بلاغ الان، بس اتصلت على بلاغ مخلف بلاغ يعني ابو باطل مخلف وغيرهم مخلفين. فرحت رسميا ابلغ البلاغ داخل صنعاء مباشره صباح الساعه 8. ما في مشكله. تمام. ما في مشكله. لا تقولوا راح سكلي راح مكان راح نجا راح سجا، لا تقولوا اعرف منكم يا جهاد. يا اخي لا، ما احنا مش احنا تشوفنا ان احنا ظالمين ولا كيف؟ ليه ضربك؟ احنا مع الحق ثواني ولا غيره. يا سلام عليك، نفس هذا الكلام ما انت لحالك وانتم ومشايخكم واصحاب الفرشه، خصوصا اصحاب الفرشه على راسها هن على البنات. ما في واحد من الخرشة، ما في واحد من الخرشة راضي بهذا الشيء.
يا الله وجهه احنا هذا الموقف اللي تبقوا احنا نسوي واحنا معاكم وانتم اخواننا اثيوبيا كامل. راجع علي لا تقول لي تيك توك ابو فنو هلا يتك وري اقومك يتك تيك توك وري اقومك تنجم اللوم اهون اتحدى والله العظيم يا متاقوا لي ريسا يا بهوت على بهوت رمي وتنجي ولدت كان ولدت انت فوق ولدت انت نيجي كان يقول بس فقط اللي خيره እንጠብቃለን ኢንሻአላህ ይሄ ቲክቶክ ላይ መበታተት ማውራት ምናምን ትርጉም የለውም አፍቃለሁ በህይወት እንዳለ እየነገሩ እናንተ ሌላ መረጃ ነው የምጠይቁት አለ ተብሎ አለ እስከምንድን ነው የምትፈልጉት ምን ጋር ምስክሩ ያልሆነ ምስክር ያኔ ያመጣው ሬሳ የማይሆን መሆኑን በሰበት ትናንትና ቲክቶክ ላይ ገብቼ እያዳመጥኩ ነው ምን እያሉ ነው ሊስታ አለ ከሊስታ ምንም ነገር እንደማያደርጉ እናውቀዋለን ከጊዜ ሰጠው ሰውዬና በሱ መካከል ከታብ ያለ ያሉ እነዚህ ትግሮች ግሩፕ ላይ ኦኮሎጂ ግሩፕ ላይ ገብቶ እያዳመጡ ነው ከዚህ በላይ ምን ትፈልጋላችሁ መረጃ ምን መረጃ ነው ከዚህ በላይ የምትፈልጉት በትክክል እኛ እንግዲህ እኛ አምር እኛ በምትፈልጉት ከጎናችሁ ነን እንግዲህ እናንተ እኛ አሁን ለእናንተና እንግዲህ ይኸውልህ አዎ አይደለም መጣም ተንፋሉ የምትፈልጉት ማለት አይደለም በገንዘብ የሚቀጣና የሚሰጠው አይደለም ሁሉም የሚመለከተው ነው ይሄደና ተባውነት ነው ለምትፈልጉ ለሀዲያና ለጉንቲም እንሰራው አይደለም በቃ ይሄ የሁሉም ኃላፊነት ስላለበት ነው በገንዘብና በፍላጎት የምንሄድና ለገንዘብ ፍላጎት አይደለም ይሄ አንተ የሚመለከተው እኔ የሚመለከት ነው ማውጣት ያለበት ነገር ካለ አንድ ላይ ነው የምናወጣው መፍሰድ ያለበት ነገር ካለ አንድ ላይ ነው የምንመለከተው አንድ የሚመለከት ነገር አለ ይሄ የህሊና ለሰባዊነት ነው ኦኬ ይሄንን ስላልከን እናመሰግናለን እንግዲህ ለጂሃድም ያልከው በጣም ተናገርኩ አይደለም እኔ መቅባት ማልፈለኩም አንተ ስለተናገርኩ አይደለም ሁሉም ልጅ የሚያስነካ አምር አይደለም ግራ አምር አይደለም ተብሎ የሚሰራው የሳበት የሚጫጫው እንዴት እንደሚያደርጉ እኔም በሰባለ ኢትዮጵያ ወንድሞች አለ ነገ በእነሱ ነው ነገም እነዛንም በእነሱ ነው ነገም በእኔ ነው ይሄን ወቄ ይሄን እውነት ነው ለዲኔ ከሌለው ወሰለ እንደዚህ ትላርጋለህ ለኢትዮጵያ ላይ ራሳችሁ ያለቃላችሁ አታውሩ ሊሳት ይመጣል በእድሜ ላይ ያህል ኢንሻአላህ እኛ ምን ጠብቃለን የምንፈልገው እኛ ይሄን ነው ሰላም አለይኩም ወራህመቱላሂ ወበረካቱ ወደና የተከበራችሁ የእሙ ቢላል ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። እና እንዴት ናችሁ? ደህና ናችሁ ወይ? እንግዲህ እኔ ከረም እያልኩ ነው የምመጣው በቪዲዮ እላችኋለሁ ውዶቼ። ቪዲዮ ከሰራው ትንሽ ቆየት አልኩኝ እና እላችኋለሁ። እና እንዴት ናችሁ? አለን አልሐምዱሊላህ ረቢል ዓለሚን። ያው ሰሞኑን እንግዲህ ሀና ነገር ይዞናል፣ ውዝግብና ጭንቀት ሁላችንም ነው እያስጨነቀን ያለው። አላህ ሱብሃነሁ ወተዓላ ፈረጃዋን ቅርብ ያደርግላት። የእሷንም አይነት እንደሷ የሚሰቃዩ እንደሷ የሆኑ የተጨነቁ አላህ ሱብሃነሁ ወተዓላ ነጃ ይበላቸው ብላለሁ። እንዲሁም ቤተሰቦቻቸውንም ኢንሻአላህ አላህ ያስደስታቸው። ከባድ ነው ወላሂ ላዚም ማለት ነው። በነገራችን ላይ በእሷ ላይ ቪዲዮ አልሰራውም። ያው ቀርጬ ብቻ ነው ፖስት ያደረኩት በፊት። ዛሬ ግን ደስ የሚል ነገር ይዤላችሁ መጥቻለሁ። አንዳንድ የምንሰማቸው ነገራቶች አሁን ላይ ደስ ይላሉ። ያው መጨረሻውን አላህ ያሳምረው ነው የሚባለው። መጨረሻው ሲያምር ነው ደስ የሚለው ማለት ነው። እና አላህ ሱብሃነሁ ወተዓላ ሁሉንም ነገር ያሳምርላት። ቤተሰቦቿንም አላህ ሱብሃነሁ ወተዓላ ያስደስታቸው። እሷንም ነጃ ይበላት ለልጇ ሲል ለቤተሰቦቿ ሲል። በነገራችን ላይ ብዙ ልጆች ትማራላችሁ ብዬ አስባለሁ። መቼም ከእንዲህ አይነት መንገድ ለመቆጠብ ለማንኛው እድሜያችን ነው ወላይ ለማንኛው ህይወታችን ነው ይሄን ያህል እንደዚህ የምንሰቃየው? ከስደት ወደ ስደት ከበረሃ ወደ በረሃ እየተንከራተታችሁ በዛ እንግዲህ ሴት ልጅ ትደፈራለች። ብዙ ነገር አለው። እንደ ቁንጅናም ደግሞ እንደዚህ ያስግታል።
እላችኋለሁ። እንደዚህ ያስለቅሳል። ሰው አምናችሁ ተከትላችሁ ባትሄዱ እኔ ደስተኛ ነኝ። እውነት ለማውራት ለምን ለራሳችሁ ለህይወታችሁ እና ለቤተሰቦቻችሁ ብታስቡ አሪፍ ነው ብዬ ነው የማስበው። እርዝቅ በየቃማ አይደለም፣ የቃማ ስለያዝን አይደለም እዚህ ዱንያ ላይ የምንኖረው። አላህ ከፈቀደ ያኔ እሱ በፈቀደበት መንገድ ነው መኖር የምንችለው ሲጀመርና ርዝቃችን እስካለልን ድረስ ሰርተን ወደ ሀገራችን እንጂ በበረሃ ለመመለስ ባትሞክሩ አሪፍ ይመስለኛል። ለምን ብትሉ ሴት ልጅ ሳትደፈር በባህር ስትመጣም ሆነ ስትሄድም ሳትደፈር እንደማከር ነው ብዙ ነገር የምንሰማው ማለት ነው። ከባድ እንደሆነ አረመኔዎች፣ ጨካኞች እዛ እንዳሉ ነው እኔ የምሰማው ብዙ ጊዜ ማለት ነው። እና እንዲሁም በጣም ብዙ ደግሞ ከሀና በላይም ደግሞ 2 አመት 3 አመት የታገቱ እንዳሉ እዛው ላይ እየወለዱ ልጃቸውንም እያሳደጉ እንዳሉ ብዙ መረጃዎች እየወጡ ነው አሁን ላይ። ስለዚህ ሁላችሁም መማር ትችላላችሁ። ከእንዲህ አይነት ነገር ተቆጠቡ፣ ለህይወታችሁ ሰቡ። ለማንኛው ጊዜያችሁ ነው እንደዚህ የምትሆኑት፣ ለማንኛው ህይወታችሁ እና እንደዛ ነው እላችኋለሁ ውዶቼ። ሰላም ሁኑልኝ። ይሄን ለማለት ነው እኔ ዛሬ የመጣሁት። እስኪ መጨረሻውን አዳምጠን ደግሞ አላህ ሱብሃነሁ ወተዓላ የነገ ሰው ብሎ ነገ ደግሞ ኸይር ነገር የምንሰማ ወጥታለች ተብሎ ቤተሰቦቿም ደግሞ የሚደሰቱ አላህ ያደርጋቸው እላችኋለሁ ውዶቼ። ሰላም ሁኑልኝ። ላይክ ሰብስክራይብ በማድረግ አበረታቱኝ።